ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች፣ ዛሬ ደግሞ እየላችሁ የመጣሁት የኔ ተማሪዎችን ስም ነው። ስም ጽፌላችሁ ነው። ፊደላቶቹን እስከዛሬ አስነብቤያችኋለሁ። በዛኛው ዩቲዩብ ቻናል አስነብቤያችኋለሁ። አሁን ፊደላቶቹን የሚያስፈልጋችሁ ልጆች ከኋላ ለቅላችኋለሁ። አሁን ደግሞ ዛሬ ለየት ባለ ሲደስ አለኝና የልጆችን እኔ ጋር የሚማሩ ልጆች የተወሰነ ዛሬ ፓርት 1 ነው። ይሄ የተወሰኑ ተማሪዎች ነው ፓርት 1። ፓርት 2 ደግሞ ሌሎች ተማሪዎች ስም ደግሞ ለቅላችኋለሁ። ቢያንስ እስከ 5-6 ፓርት ይሆናል ማለት ነው። ስለዚህ ዛሬ ግን በግሩፕ እና በግል ማስተምራቸው ልጆች እዚህ ጋር እየላችሁ መጥቻለሁ። የቀሩን ልጆች አሉ በጣም ብዙ አልበቃ ብሎኝ ነው። ስለዚህ የተወሰኑትን ዛሬ ስማቸውን እዚህ ጋር አስነብባችኋለሁ ማለት ነው። ስም በጣም አስፈላጊ ነው ስም መጻፍ። ስለዚህ አሁን ከመጀመሪያ ልጀምርና ላስረዳችሁ። ስለዚህ አሁን ከመጀመሪያ የጀመሩት ሀያት ብዬ ነው። ሀያት ብዬ የጀመርኩት በጣም ብዙ ሀያት ስላለኝ ነውና የመጀመሪያው ሀ ነው። ዚስ ሀ ዚስ ኢዝ ያ ያ ሚንስ የቤተሰብ የን ታውቁታላችሁ። ይሄንኛው ማለት ነው የቤተሰብ አራተኛው። ሀ ያ ት ሚንስ የተቤተሰብ ሳቲስ ተ ሲምፕሊ ተ የተ ስድስተኛው የዚህ የተ ስድስተኛው ፊደል ነው። ስለዚህ ሀያት ሀያት ይላል ማለት ነው። ሀያት። ስለዚህ የሀያት ስም ይሄ ነው ማለት ነው። ሶ ዘ ሰከንድ የሁለተኛው ዚስ ኢዝ ፋ የፈ ቤተሰብ ነው። ፈ ተመልከቱ፣ የዚህ የፈ ቤተሰብ ነው። የአራተኛው የፈ የአራተኛው። ስለዚህ የፈ የአራተኛው ፊደል ፋ ነው። ፋ ሶ ፋ ጡ ዚስ ኢዝ ጡ የጠ ቤተሰብ ጠ ፋ ጡ። ይሄ ማ የመ ቤተሰብ ማ። ስለዚህ ፋጡማ ይላል ማለት ነው። ሶስተኛው ይሄ ማ ነው ብያቸዋለሁ ኦልሬዲ ማ። ዚስ ሰከንድ ሌተር ህ። ይሄንኛው ሶስተኛው ሌ፣ የመጨረሻው ት ማ ህ ሌ ት ማህሌት ይላል ማለት ነው። ሶ የአራተኛው ደግሞ ይሄ መጀመሪያው አ ነው። ል የለቤተሰብ ስድስተኛው፣ ማ የመቤተሰብ አራተኛው ማ። ዝ ይሄ ዝ የዘ ስድስተኛው አልማዝ አልማዝ። እናንተም ተለማመዱ እየጻፋችሁ አልማዝ። ይሄ ደግሞ የሰ ቤተሰብ የአራተኛው ሳ። ይሄ የረ ቤተሰብ የአራተኛው ረ ሩ ሪ ራ። ስለዚህ ሳራ ይሆናል ማለት ነው። ይሄኛው ደግሞ ይሄ ማ ነው። ይሄ የረ ቤተሰብ ስድስተኛው ር። ይሄ የቀ ቤተሰብ ቆ ማርቆ። ይሄ ስ የሰ ቤተሰብ ስድስተኛው ሰ ሱ ሲ ሳ ሲ ስ ማርቆስ ይሆናል ማለት ነው። ሶ ዘ ፈርስት ይሄኛው ደግሞ ጄ የጄ ቤት አምስተኛው ባለቀለበቱ ጀ ዩ ጂ ጃ ጄ። ይሄንኛው ደ የመጀመሪያው ደ ነው። ይሄ ን የነ ቤት። ብዙዎቻችሁ ነ እና ኘ ይገናኙባቸዋል። ይሄ ነ ነው። ይሄንኛው ነው ኘ። ከላይ ጭንቅላቱ ላይ ያለው ኘ ነው። ይሄ ግን ነ ነው። የነ ስንተኛው ነው? ይሄ ስድስተኛው ጀደን ነው ማለት ነው። ጀደን። የመጨረሻው ደግሞ መ ነው። ይሄ ሬ ነው። ረ ሩ ሪ ራ ሬ መሬም ይሆናል ማለት ነው። መሬም። እዚህ ጋር እንሂድ። ይሄ ቡ ነው። በቡ የበ ሁለተኛው፣ ምክንያቱም ሁለተኛ ፊደል ቀጥል አለበት። ይሄንኛው ዜ የዘ ቤተሰብ ባለቀለበቱ። ስለዚህ ማነው? ቡዜ ይሆናል ማለት ነው። ይሄንኛው ደግሞ የመጀመሪያው ሰ ነው። ይሄ ላ ነው መሃል ላይ ያለው። ይሄ ም ነው። ሰላም ማለት ነው። እሺ እዚህኛው ጋር ስንሄድ ደግሞ ት ግ ስ ት በአንድ ላይ ትግስት። ይሄስ ይሄንኛው ደግሞ ም ስ ጋ ና ሽ በአንድ ላይ ምስጋናሽ ይሆናል ማለት ነው። እዚህ ጋር ስንሄድ ደግሞ አ ይ ና ለ ም አይናለም። እዚህ ስንሄድ ደግሞ ፍ
ሬ ሂ ዎ ት ፍሬ ህይወት ፍሬ ህይወት። ይሄኛው ደግሞ ጥ ይ ባ ጠይባ ጠይባ ነው ያልኩት እኔ ግን ጠይባ ነው የሚሆነው ግን ጠ ይሄንኛው ነው የሚሆነው ሶሪ ጠ ይሄንኛው ጠ የመጀመሪያው ነው የሚሆነው ለጠይባ ጠ ይ እንደዚህ ነው የምትጻፈው ጠይባ የበ አራተኛው ጠይባ የሚጻፈው እንደዚህ ነው። እኔ ግን ጠይባ ነው ያልኩት ሶ አስተካክሉ ጠይባ። የመጨረሻው ደግሞ ኪያ ይሆናል ማለት ነው። እዚህ ጋር ስንሄድ ይሄ የፈ የመጀመሪያው ፈ ነው። እቺ የተ ሶስተኛው ፈቲ ይሄ የሃ የመጨረሻው የአራተኛው ፈቲሃ ይሆናል ማለት ነው። ሶ ይሄንኛው ደግሞ አ ይሄ ስ ቺኛዋ ቴ ችር አስቴር ይሆናል ማለት ነው። ይሄንኛው ደግሞ ጫልቱ ይሆናል ማለት ነው። ይሄንኛው ሙሉ ሁለተኛ ፊደል ስለሆነ ቀላል ነው። ሙሉ እዚህ ጋር ስንሄድ የመጀመሪያዋ ሜ ነች። መሃል ላይ ላ ት ሜላት። ይሄንኛውን ስናይ ደግሞ አያንቱ ይሆናል ማለት ነው። ይሄንኛው ደግሞ ገነት በአንድ ላይ ገነት ይሆናል ማለት ነው። ይሄንኛው ደግሞ የነቤት ሁለተኛው ኑሪያ ይሆናል ማለት ነው። ኑሪያ። እዚህ ስንሄድ የመጀመሪያው አ ነው። ይቺ ሚ ነች። ሚ ሶስተኛዋ። ይሄ ና ነው የነቤት አራተኛው። አሚና ይችኛዋ ት ነች። አሚናት። ይሄንኛው ደግሞ ይሄ የመጀመሪያው ሀ ሁለተኛው ሰ መጨረሻው ን ሐሰን ይሆናል ማለት ነው። ሐሰን። እዚህ ጋር ስንሄድ ቅ ነች። ይቺ የቀ ቤት ስድስተኛዋ ቅ ድ ስ ት ቅድስት ይሆናል ማለት ነው። ቅድስት። እሺ እዚህ ጋር እንሂድ። ጸጋነሽ ይሆናል ማለት ነው። ጸጋነሽ። እሺ ይሄኛው ሲ ሁለት ፊደሎች ናቸው። ሚ ሶስተኛዋ ነች። እቺ ጠጡ ቂጣ የዚህ የጠቤት የዚህኛው የጻፍኩላችሁ አራተኛው ሚጣ ይሆናል ማለት ነው። እዚህ ስንሄድ ደግሞ ይሄ የፈቤት መጨረሻው ነው። ፈ ማለት ይሄንኛው ማለት ነው። ቅድም አሳይቻችኋለሁ። ፈ ይሄ ማለት ነው። የዚህ መጨረሻው ፎ ነው። ፈ ፉ ፊ ፋ ፌ ፍ ፎ ሰባተኛው ፎ። ይቺ የዘ ሶስተኛዋ ነች። ፎዚያ። እሺ እዚህ ጋር ያለው ሶሲና ይሆናል ማለት ነው። እዚህ ጋር ስንሄድ ደግሞ እቺ ሄ ነች። ሀ ሁ ሂ ሃ ሄ እቺ ሄለን ይሆናል ማለት ነው። ሄለን። አሁን ምንም መወዛገብ የለባችሁም። ሄለን መጨረሻዋ ሄለን ነች። ይሄን አጠፋውና አሁን ለምሳሌ እንደው ያደንን በጣም ይከብዳችኋል የምለው ፊደል ማንኛው ነው ብዬ ሳስብ እስኪ ይሄንኛውን ነው እስኪ አሁን አሚናት ኦረዳይን ፋጡማ ከዚህ ውስጥ የሚከብዳችሁ ለምሳሌ እቺ ጸ ሁለት አይነት ጸ አለ። ይሄም ጸ ነው፣ ይሄም ጸ ነው። ሁለት አይነት ጸ አለ። ስለዚህ ጸጋነሽ ብላችሁ ትጽፉ ከፈለጋችሁ በዚህ መጻፍ ትችላላችሁ፣ ከፈለጋችሁ በዚህ መጻፍ ትችላላችሁ። ሀያት ለምሳሌ 3 ሀ አለ። ከፈለግን በዚህ መጀመሪያ በጻፍኩት ከፈለኩ ደግሞ ይሄንኛው ሀ አለ። ይሄንኛው ሀ ከፈለኩ ደግሞ ይሄንኛውም ሀ አለ።
3 ሀ ነው ያለው። ሀያት ብዬ መጻፍ እችላለሁ። እሺ ሌላስ? አ ለምሳሌ አልማዝ፣ አይናለም፣ አያንቱ አ ከፈለኩ ይሄም አ ነው። ይሄም አ ነው። ይሄ መጀመሪያ የጻፍኩላችሁ እዚህ ጋር አ ነው። ይሄም አ ነው። ይሄ ዜሮ የሚመስለው አ ነው። ሁለቱም አ ነው። ስለዚህ አይናለም ግን የተለመደው በዚህኛው አ ነው። ብዙ ጊዜ የሚጻፈው በዚህኛው አ ነው። እሺ ሌላ ማን አለ? ለምሳሌ ሳራ ስል ሳ ከፈለኩ ይሄንኛውም ሳ መጠቀም ይችላል። ይሄንኛው ሳ ነው። ይሄም ሳ ነው። ይሄም ሳ ነው። ተመሳሳይ ናቸው። ይሄም ሳ ነው። ተመሳሳይ ናቸው። ሁለቱም የሰ ቤት ናቸው። ስለዚህ ስማችሁን እንደዚሁ የጻፋችሁ ኮሜንት ላይ አሳውቁኝ። ቀጣይ ደግሞ ቀሪዎቹን ተማሪዎች ስም ጽፍላችኋለሁ። ስለዚህ እዚህ ጋር ስማችሁ ያለ ተማሪዎች የጻፋችሁ ላኩልኝ። ይሄን ይመስላል። ቀጣይ በደንብ ቃላት እንመሰርታለን። ስለዚህ መማር የምትፈልጉ ልጆች በግሩፕ በግል ተደራጅታችሁ መማር ትችላላችሁ። ልክ እንደነዚህ ተማሪዎች አሁን እነዚህ በግልም በግሩፕም የሚማሩ አሉ። እዚህ ውስጥ አሁን ለምሳሌ በግልም የሚማሩ አሉ፣ በግሩፕ እንደነዚህ ተማሪዎች አሁን እዚህ ውስጥ አብዛኞቹ ስማቸውን ይጽፋሉ። ሁሉም ይጽፋሉ በቃ እዚህ ውስጥ። ስለዚህ አብዛኛው ስማችሁን እንደዚህ መጻፍ ማንበብ የምትፈልጉ ልጆች እኔ ጋር መማር ትችላላችሁ። እንደዚህ ነው ማስተምራችሁ እየጻፉ በቀን 1 ሰዓት ከሰኞ እስከ አርብ ነው ማስተምረው። ሲሪየስ ሆኜ ነው ማስተምረው። ታዲያ እየሳኩ እያዝናናችሁ ነው ማስተምረው። ይሄ ኮስታር ብዬ አይደለም፣ ግን ምንድነው ማወቅ አለባችሁ። ያው በ2 ወር በ3 ወር በ4 ወር ውስጥ ማወቅ ያለባችሁን ያህል ማወቅ አለባችሁ። ቢኮዝ እኔ ደስ እንዲለኝ ማለት ነው። ስለዚህ መማር ትችላላችሁ። አመሰግናለሁ። መልካም ቀን። ሀገራችንን ሰላም ያድርግልን። ቸር ያሰማን።